ከብዙ ዛፎች መሃል አንድ ዛፍ ብቻውን ከፍ ብላ ከታየች ብዙዎቻችሁ እንደተመለከታችሁት እና በተለያዩ ማህበራዊ ሚዲያ መነጋገሪያ የሆነው አሁንም መነጋገሪያነቱ እየቀጠለ ያለው ቲክቶከሩ አዶናይ ወይንም አዶናይ ብርሃነ ኃይለ ሚካኤል በቲክቶክ ገጹ ከ3.9 ሚሊዮን በላይ ተከታይ ያፈራው መታሰሩን ተከትሎ የተለያዩ ሐሳቦች እየተሰጡ ተመልክተናል። በዚህ ጉዳይ ላይም እኛ የተለያዩ ፕሮግራሞችን እንደሰራንላችሁ ይታወቃል። እናም ብዙ የወንጌል አስተማሪዎችም የዚህ ወጣት ልጅ አካሄድ መስተካከል አለበት፣ ወጣቱ ታይቶ በሚጠፋ በዚህ ዓለም ዝና እና ክብር እንዲሁም ዕውቅና ላይ ብቻ እንዲያተኩር ነው ይዞ የተገኘው ሲሉ ነበር። ታዲያ ይህ ወጣት ከትላንትና በስቲያ በፌደራል ፖሊስ ቁጥጥር ስር መዋሉ የተሰማ ሲሆን ታዲያ በዚህ ወጣት ብቻ ያላቆመው የፌደራል ፖሊስ በቲክቶክ ማህበራዊ ሚዲያ ላይ የሀገርን ወግ እና ስርዓትን የማይመጥኑ ድርጊት ፈጽመዋል በተባሉ ግለሰቦች ላይ ፖሊስ ጃኒ፣ ኢቫን፣ ጆሲ እንዲሁም ሴቷን ጃኒ ሌሎች ተጨማሪ ቲክቶከሮችን በማሰር ላይ ይገኛል። በዚህም ጉዳይ ላይ ዮኒ ማኛ አድናቆትን ለፌደራል ፖሊስ ሲያስተላልፍ ተሰምቷል። ቪዲዮ ይዘንላችኋል። በመቀጠልም ነብይ እዩ ጩፋ በቲክቶከሩ አዶናይ ስሙ እየተነሳ መሆኑ ይታወቃል። ታዲያ ነብይ እዩ ጩፋም መልእክትን አስተላልፏል። የሱንም ቪዲዮ ይዘንላችኋል የምትመለከቱት ይሆናል። የአዶናይ እናት እንደተናገሩትም ልጄ ምንም አላጠፋም፣ ስለዚህ መንግስት ጉዳዩን በፍጥነት አጣርቶ እንደሚለቀው አምናለሁ እያሉ በእንባ ጭምር ታጅበው ሲናገሩ ነበረ። ይህም ወጣት ከክራይስት አርሚ ቤተክርስቲያን መስራች እና ባለራዕይ ከሆነው ነብይ እዩ ጩፋ ጋር ከትላንትና በስቲያ ተገናኝተው በርታ፣ የያዝከውን ነገር ቀጥል፣ ማንንም አትስማ ብሎ ከመከረው በኋላ አዶናይም በመቀጠል ተመልሶ ማንንም አልሰማም አላማዬን እቀጥላለሁ ባለበት ቅጽበት ነው ለእስር የተጋለጠው። ታዲያ ነብይ እዩ ጩፋም በትላንትና ዕለት ሐሳቡን አጋርቷል። ቪዲዮ ላይክ እና ሼር በማድረግ ይጀምሩት። የእዩ ጩፋን ቪዲዮን እና እንዲሁም የዮኒ ማኛን አድናቆት ተከታትለን እንመለስ። ከብዙ ዛፎች መሃል አንድ ዛፍ ብቻውን ከፍ ብላ ከታየች እሷን ዛፍ ብዙ ጊዜ ነፋስ እየመጣ ይመታታል። አንደ ወደ ቀኝ አንደ ወደ ግራ ነው የሚመታት እና ያቺ ዛፍ ለምንድን ነው በነፋስ የምትመታው? ለምንድን ነው በነፋስ የምትነካው ሲባል ቁመቷ ከፍ ስላለና ከሌሎች በላይ ስለምትታይ ነው። ወጣ ብላችሁ ከታያችሁ ሞር ሻይን ካረጋችሁ እናንተ ውስጥ ያለው ብቃት እየወጣ ከሄደ ሰዎች ካዳመጡ ትልቅ ቦታ ላይ ለመድረስ ጉዞ ከጀመራችሁ የሚያገኛችሁ ነፋስ አለ። አንዳንድ ጊዜ ያገኛል ነፋስ። ይሄ በጣም ኖርማል ነው። በእነ አዶናይ ጉዳይ ምን ሲል ነበር? ህዝብ ምን ሲል ነበር? እስቲ ንገሩኝ፣ ምን ሲል ነበር? አለባበሳቸው ኢትዮጵያ ወጣቶችን ሊያባልጉ ነው፣ አለባበሳቸው እንደዚህ ነው፣ ቲክታክ አዋርድ በቃ የተዋረደ ነው። ያልሰራ ቪዲዮ የለም አይደል? ቲክታክ አዋርድ የተዋረደ ነው፣ ቲክታክ አዋርድ ከነስሙ የተዋረደ ነው ሲል ቆይቶ መንግስት ህዝብን ሰምቶ እርምጃ ሲወስድ ደግሞ መንግስት ባለጌ ነው። የእኛን ህዝብ ማስደሰት አይችልም ብራዘር። የእኛን ህዝብ ማስደሰት በፍጹም አይችልም። ኢምፓሲብል። የኛ ህዝብ የመጨረሻ አስቸጋሪ ሰይጣን የሚበልጠው ህዝብ ነው ስትሉ አልነበር? እስቲ ንገሩኝ። እያንዳንዱ ወጥቶ መንግስት እንደዚህ አይነት የተዋረደ ነገር በኢትዮጵያ ሲሰራ ዝም ብሎ ቁጭ ብሎ ያለ ያላችሁ ስትሳደቡ ነበር አልነበረ? ነበራችሁ? አዋርድ የተባለው እውነትም ከነስሙ አዋራጅ ነው፣ ውርደት ነው። ቲክታክ አዋርድ እያላችሁ ስትሳደቡ ነበር? እንደው አልነበራችሁ? አበሻን ማስደሰት አትችልም። የፈለገ ነገር መንግስት ሰምቶ የህዝብን ድምጽ ሰምቶ ቆይ አስሬ ምርመራ አረግባቸዋለሁ ሲል አረባለው መንግስት እኮ ማለት ይላል። እንግዲህ ቪዲዮን እንደተከታተላችሁት ነው። ነብይ እዩ ጩፋም ሰግጥ ረግጠህም አልሰማም ብለህም ግብህን ምታ ሲለው ነብይ እዩ ጩፋም ለተጽዕኖ ፈጣሪው ቲክቶከር አዶናይ ምክሩን ለግሶት ነበረ። የመረዳት አቅሙም ትንሽ የሆነ ሰው ሰግጥ የሚለውን ቃል ለሌላ ዓላማ ሊጠቀም ይችላል። ከመቶ ጤናማ ሰዎች አንድ ሰው እብድ ሊሆን ይችላል።
አዶናይ ሀገርን እያጠፋ ነው፣ መንግስትም ጣልቃ ግባ፣ ትምህርት ሚኒስቴርም ጣልቃ ግባ ማለት ከመሬት በታች የወረደ የሆነ አስተሳሰብ ነው በማለት ለአዶናይ ምክሩን እንዳስተላለፈ በዚህ ሳምንት የሚታወቅ ሲሆን እንግዲህ አዶናይም ከዚህ በኋላ ስራውን እንደቀጠለና ያቋረጠውንም ሰግጥ የሚለውን ቃል እንደሚቀጥል ለህዝቡ አስተዋውቆ በዛው እለት ብዙ ቪዲዮዎችን በመልቀቅና ብዙ ሀሳቦቹን በማጋራት በመቀጠል ሳለ በቀጣዩ ቀን ግን በዛው ሳይቀጥል ቀርቶ ወደ እስር መጓዙ የሚታወቅ ሆኖ ሳለ ነብይ እዩ ጩፋን በዚህ ጉዳይ ብዙዎች አያይዘውት እሱ ነው ለዚህ ጉዳይ ተጠያቂ ሲሉ እየተሰሙ ይገኛል። ነብይ እዩ ጩፋም እንግዲህ ለአዶናይ ያስተላለፈው መልእክት እንደተመለከታችሁት ነው። እናንተስ በዚህ ላይ ምን ሐሳብ ታጋራላችሁ? ነብይ እዩ ጩፋ ወይንስ አዶናይ በራሱ ጉዳይ እስር ቤት የመግባቱ ምክንያት ነው ብላችሁ ታስባላችሁ? ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃዎችን በፍጥነት ለማግኘት የደውል ምልክቷን ይጫኑ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ እንዳይረሳ። እኛ ከወዲሁ ተሰናበትን።